ልጁ የተከበረ ሰው ነው፣ ጥሩ ሰው ነው፣ ይወዳታል፣ ያከብራታል። አዎ ገኒ በቃ ይሄ ያለቀለት ነገር አይደለም፣ ሲሪየስ ነገር ነው። እኔ የምለው የሩታ አክስት አልሰሙም ነው አብርሃም ሁለተኛ ሚስት ሊያገባ መሆኑን እሷም በቅርቡ ስለማረግዝ ምናምን ያለችውን ነገር አልሰማሁም ነው። ሩታን ሁለተኛ ሚስት ያግባ አምነሽ ተቻችላችሁ እዚህ ቤት ኑሩ ልትያት ፈልገሽ ነው? ምንድን ነው? እኔ አብርሃም የሚያደርጋቸውን ነገሮች ማየት አትችሉም ነው? ምንድን ነው? ግራ ስለገባኝ ነው። እግዚአብሔርን ምንድን ነው ሀሳባችሁ? ነው የአብርሃም ቪዲዮ እናንተ ጋር ጭራሽ አይደርስም? እኛ ብቻ ነን እንዴ የምናየው? እግዚአብሔርን እኔ ግራ ገባኝ እኮ እንዴ። ልጅቷን ምን አደርጊ ነው የምትሏት እንዴ? ቢያንስ እኔ የአብርሽ እንትኖች ብቻ ተከትሏት የመጡ ነበር ይመስለኝ። ጭራሽ የራሷ ቤተሰቦችም ተከትለው መጥተው እኚህ ማለት አልተውም ማለት ነው። እግዚአብሔርን እንዴ እቺ ልጅ ቢያንስ ሰላም ስጧት፣ እረፍት ስጧት። እስኪ በራሷ ጭንቅላት አስባ አንዳንድ ጊዜ እንድትወስን እድሉን ስጧት። ሁሌ ምንድነው ልጅቷን መታችሁ የምትጫኗት ማለት ነው? ወንድሟም ጨምሮ ነው ይሄ። አክስቷን ብቻ ሳይሆን ወንድሟንም ጭምር የሚመለከት ጉዳይ ነው። እና ምን አድርጊ ነው የምትሏት? የአብርሃምን ቪዲዮ አላዩም? የሩታ አክስት እውነቱን እንነጋገር ከተባለ ሰሞኑን ሄርሜላ ደጋግማ የምትለቀውን ቪዲዮ አላዩትም ነው? እኔ ይሁን በቃ ምን ችግር አለው? ተቻችለሽ ምንም ሁለት ሚስት በአንቺ የተጀመረ አይደለም። ተቻችለሽ ይኑር እዚህ አንድ ክፍል ይሰጠው ምናምንም ሲሉ ሰምቻለሁኝና ምንድን ነው ሀሳባችሁ? ሩታ አምና ተቀብላ በቃ ተቻችለው ይኑሩ ከሄርሜላ ጋር እንደሱ ነው ሀሳባችሁ ነው? ምንድን ነው? እኔ አልገባኝም እግዚአብሔርን። ምክንያቱም በዛኛው ሳይድ እየተደረገ ያለውን ነገር ስናይ ለእርቅ የሚጋብዝ ነገር እንዳልሆነ ሁላችሁም መረዳት ትችላላችሁ። የምሬን እኮ ነው። በዛኛው ሳይድ የሚታየው ነገር ምንም እንደዚህ አይደለም። እኔ እኮ ታረቁ፣ ተስማሙ፣ አንድ ላይ ሁኑ ማለታችሁን እደግፋለሁ። ግን ደግሞ በእንደዚህ አይነት ሁኔታ ነው ወይ ታረቁ የሚባለው? በእንደዚህ አይነት ሁኔታ ነው ወይ ነገሮች ሊስተካከሉ የሚችሉት? እዛም ሆናችሁ እኮ ሞክራችሁታል አይደለ? እዛም ሆናችሁ ይህንን ነገር ለማድረግ ሞክራችሁታል። እና እንደውም ዝም ብዬ ስረዳ የሆነ ማስተላለፍ የፈለጋችሁት መልእክት እንዳለ ነው እየተረዱ ያለሁት ማለት ነው። እኔ አሁን ለሩታ ራሱ ጥያቄ እንዳነሳ ነው እያደረጋችሁኝ ያላችሁት። ምክንያቱም እሷን የሚወዳት የሚያከብራት ሰው አለ፣ ፕሮሰሱ አልቋል፣ ይዟት ሊሄድ ነው ምናምን። አረ የምራችሁን ነው? መች ነው ያዘጋጀችው? ስለዚህ ሩታም እዚህ ነገር ላይ ጥፋተኛ ናት፣ እጇ አለበት ማለት ነው። ሳንፈልጋውን ሩታን ወደ መተቸት ልታመጡን ነው። እኔ እንደዛ ነው እየተረዱ ያሉት። መቼ ነው የሚያውቃት? መቼ ነው የወደዳት? መቼ ነው ፕሮሰሱን የጨረሰላት? መቼ ከአብርሃም ጋር ከተጣሉ መቼስ ኦልሞስት 3 ወር ራሱ አይሆናቸውም። እና በዚህ 3 ወር ውስጥ እንግዲህ እንደምናየው ከሆነ እዚህ ሚዲያ ላይ ያልወጣ ሪሌሽንሽፕ ነው ካላችሁኝ፣ በዚህ ቅጽበት ሩታን ፕሮሰሷን ጨርሶላት ይዟት የሚሄድ የሚቻልበት እንትን ይኖራል ብዬ አላስብም። ነገሩን ከርብተን በሌላ መንገድ እንረዳው ካልን ደግሞ ምናልባት አብርሃም እንደለመደው ወደ ካናዳ ልትሄድብኝ ነው፣ ልጄን ይዛብኝ ልትሄድ ነው ብሎ ተመልሶ ይመጣል ከሚል ሀሳብ ከሆነ ነገሩን እግዚአብሔርን እኛን አታወዛግቡን። እና እኔ ሩታ ላይ ጭምር ጥያቄ እንዳነሳባት እያደረጋችሁ ያላችሁት። አሁን አክስቷ ሆን ብላ በነ ሩታ ተጠርታ መታ ይህንን ሀሳብ እያነሳች እንደሆነ ነው፣ ወይም ለአብርሽ የሆነ መልእክት ጣል ለማድረግ እየተደረገ ያለ ነገር እንደሆነ ነው እየተረዱ ያሉት ማለት ነው። ዝም ብዬ ተነስቼ አሁን ሩታ የምታደርገውን ነገር ትክክል ነው ማለት አልፈልግም። አብርሃም እዛ ጋር እያጠፋ ስለሆነ ማለት ነው። ሩታም የዚህ ነገር ላይ በደንብ ሰፊ ጥናት እንድናደርግ ነው እያደረግሽን ያለ ነው። እና ለማንኛውም እንዴት አመሻችሁልኝ እኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አማን ናችሁ አላችሁ? አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ስንጠብቅ የነበረው ቪዲዮ የሁለቱን አዲስ ጥንዶች አዲስ ሙሽሮች ቪዲዮ ነበር ስንጠብቅ የነበረው፣ ግን የተለቀቀልን ደግሞ ሌላ ቪዲዮ ነው። እና እንዳልኳችሁ እንግዲህ በመግቢያችን ነካ ነካ ማድረግ ያለብን ሀሳብ ነካክተናል ማለት ነው። እስኪ በዚህ ጉዳይ ላይ የተወሰነ ሀሳብ ለመስጠት እንሞክር። የሩታ አክስት፣ መጀመሪያ ወደ ሩታ አክስት ልምጣና ምንድን ነው እያሉን ያሉት? ወይም ምንድን ነው እቺ ልጅ እያሏት ያሉት? የአብርሃምን ቪዲዮ ከሰሞኑ እየተለቀቀ ያለውን ነገር አይተው ከሆነ እኔ በእርግጠኝነት በድፍረት መጥተው ይሄንን ነገር ሩታን ይሏታል የሚል ሀሳብ በፍጹም አይኖረኝም። ምክንያቱም እንዴት ሁለተኛ ሚስትነትሽን አምነሽ ተቀበይ ነው፣ እላይሽ ላይ ሴት ትደረብ ነው
ተቻችላችሁ እዚህ ጋር ለእሷም አንድ ክፍል ይሰጣት፣ ምን ችግር አለ? ስራም ታገዝሻለች፣ ህፃኑንም አንዳንዴ ትይዝልሻለች ምናምን። እንደሱ ከሆነ እሺ ችግር የለውም። እግዚአብሔርን እኔ እየገረመኝ ስለሆነ እኮ ነው። ምክንያቱም በዛ በኩል እንደምናየው ጣጣውን እየጨረሰ ነው ጉዳዩ። እንግዲህ አንድ ላይ ለመኖር መስማማታቸውን ቀን ላይ ሰምተናል። እና እንዴት አስባችሁ ነው እቺ ልጅ ለመጫን ከቡታጅራ ድረስ ተነስታችሁ የሄዳችሁት? የሩታ አክስት ምንድን ነው ይሄ ነገር? እኔ ግልጽ አልሆነልኝም ነው የመጀመሪያው ሀሳቤ ማለት ነው። እና የአብርሽ እንትኖች ብቻ ነበር ተከትለው የመጡ የመሰለኝ። ለካ የሩታዎችም ተከትለው መጥተዋልና እኔ ትንሽ ሰላም ስጧት እስኪ፣ ፕሮሰሱንም ትጀምር። ፕሮሰሱ የምርም ይሁን ምንም ይሁን እሱን እንመጣበታለን። ግን ደግሞ ትንሽ ሰላም ስጧት። ትንሽ እስኪ ወደ ቤቷን የገባችው ብዙ ነገርን አሳልፈ የመጣች ልጅ ናትና በቃ እዛ አድርጋችሁ ማድረግ የምትችሉትን ነገር መናገር የምትችሉትን ነገር እዛው ተናግራችሁ እኮ ጨርሳችሁ አሁን እንደ አዲስ እዚህ ጋር የልጅቷን አእምሮ ለመረበሽ መምጣቱ ትክክልም ነው ተገቢም ነው ብዬ አላስብም። ከዛ ውጭ እኔ ማ ነበረ ከሩታ ጋር የተቀመጠው ልጅ ስሙ የሩታ ወንድም ነው የሚባለውና እኔ እንጃ በጣም ፍጥን ስለሚል ይሁን ብቻ አላቅም፣ ብዙም እንትን አይለኝም። እና ትንሽ እስኪ እረፍት ስጧት፣ ትንሽ ፋታ ስጧት እና ቢያንስ እች ልጅ ከራሷ ጋር ተግባብታ እግዚአብሔርን እናንተ እንደዚህ መታችሁ ባስጨነቃችኋት ቁጥር እሺ፣ የሌላውስ ሌላ ነው። እናንተ ቤተሰቦቿ ሆናችሁ እንደዚህ መታችሁ ባስጨነቃችኋት ቁጥር እቺ ልጅ እኮ ተረጋግታ ውሳኔዎችን እንኳን መወሰን አትፈልግም። እግዚአብሔር ብን ብላችሁ ጥፉ አይላችሁም። እንደዚህ በቃ የሆነ ሰው መጥቶ ሲጫናችሁ በራሳችሁ ነገሮችን ማድረግ እንደማትችሉ ሲሰማችሁ ምናልባትም ፕሮሰስ ምናምን የሚለው ነገር እንኳን ጭንቅላቷ ላይ መጣው ለዛም ሊሆን ይችላል የሚል ሀሳብ አለኝ። እንግዲህ ይሄ አንደኛው ሀሳቤ ነው። ወደ ሁለተኛው ሀሳቤ ስመጣ ምንድነው ሩታ ምንድነው አንቺ የሆነ ኩሽ ባለ ቁጥር ይሄ የካናዳ የሚወስደኝ ሰውዬ አለ ምናምን አልሽስ? ምንድነው እሱ? የት ያለ ሰውዬ ነው? እስኪ እንየው። ባለፈውም እናየዋለን ብለን እንደዛ ጓግተን አብርሃም መጥቶ አስጥሏል። እና አሁን እኔ ዝም ብዬ ሳስብ ይሄ ሰውዬ በቃ ምን አይነት ሰውዬ ነው ምናምን የሚል ነገር ጭንቅላቴ ውስጥ የተፈጠረ ነው። እኔ ጭንቅላት ውስጥ ብቻ አይመስለኝም። እና አንቺና አብርሃም ስትጣሉ እየጠበቀ ፕሮሰሱን እንደ አዲስ ነው የሚጀምርልሽ። ምንድነው? ኧረ እኛ ገራ ገባን። ያውም ደግሞ የካናዳ ፕሮሰስ ኢን ሚሊየንስ ብዙ ብር ወጥቶበት የሚደረግ ሰው በጣም ብዙ ነገር ጥሮ የማያገኘውን ፕሮሰስ ለአንቺ በየጊዜው ከአብርሽ ጋር ጸብ ውስጥ በምትገቢ ቁጥር እየመጣ የሚያስጀምርልሽ ሰውዬ ማን ነው? ማወቅ እንፈልጋለን። ይሄ በጣም ደግና ጥሩ ሰው ነው። እንደውም ከአብርሃም ይሻልሻል። እግዚአብሔርን ይሄን ሰውዬ እንወቀው። ምንም ችግር የለውም። እንግዲህ እስከነ ልዑሌ ነው እቀበላለሁ እያለ ያለው። እስኪ እንየው ይሄን ሰውዬ አይመስላችሁም ጋይስ? እና እኔ ዝም ብዬ ሳስብ በቃላ የተረዳሁትን ነገር ሪል ልንገራችሁ፣ የማስበውን ነገር ማለት ነው። እና ሆን ብላችሁ አክስታችሁን አምጥታችሁ ይህንን ጥያቄ እንድታነሳ አድርጋችሁ ሀሳባችሁን ለአብርሽ ማስተላለፍ እንደፈለጋችሁ ነው የተረዷችሁ ማለት ነው። በቃ እውነታው ፖይንቷ እቺ ነች። እኔ የተረዳሁትን ነገር የሚስማማ ካለ የላይክ በተኑን ይጫንልኝ። እውነቴን ነው የምላችሁ። እና ሆን ብላችሁ አክስታችሁን ጠርታችሁ ለአብርሽ ያ የሆነ ሰዓት ከፍቅር ጋር አሸሼ ገዳሚ ስትል መጥቶ ካናዳ ሊወስደኝ የነበረው ሰውዬ ሀሳቡን አልቀየረም። ቶሎ መተች ሄርሜላ የምትባለውን ትታ አብረኸኝ ትሆናለህ ወይስ ይሄ የካናዳው ሰውዬ መጥቶ ይወሰደኝ የሚለውን መልእክት ለማስተላለፍ እየሞከርሽ ነው እንደኔ እየመሰለኝ ያለውና በጣም ትኩረት ሰጥታችሁ ምናምን አወራችሁበት። እንግዲህ 3 እና 4 ቀን አይሆንሽም ይህንን ሀሳቤን ትቻለሁ ብለሽ ወደ አዲስ አበባ ከመጣሽና አልተዋጠልኝም። አጠገቤም ውሃ የለም። እንዴት አድርጌ እኔ ልዋጠው አላቅም። እስኪ የተዋጠለት ሰው ካለ ስልክ ተደወለብኝ። እንግዲህ የተዋጠለት ሰው ካለ ሀሳቡን ኮመንት ሴክሽን ላይ ያስፍርልኝ። እወዳችኋለሁ። ይመቻችሁ።